ጌታ እናመሰግናለን። የእግዚአብሔር መንፈስ በመካከላችን ነው። ጥሩ ጊዜ ነበረን። እግዚአብሔር የተባረከ ይሁን። አሁን ጥናታችንን እንቀጥላለን። ዛሬ የኢያሱን መጽሐፍ ጨርሳለን። በጣም እግዚአብሔር በጣም ያስተማረን መጽሐፍ ነው። ጌታን እናመሰግነዋለን። ዛሬ ምዕራፍ 24 ነው ያው የምናጠናው። ከዛ በኋላ ወደ ሪቪዥን ነው የምንገባው። ሁለት ጥያቄ ብቻ ነው ከምዕራፍ 24 የቀረን። ከዛ በኋላ ወደ ሪቪዥን እንሄዳለን እና ባለፈው ሳምንት ከተማርነው ትንሽ መለስ ብለን እንይና ከዛ በኋላ ወደ ዛሬ ትምህርታችን እንገባለን ማለት ነው። እና ባለፈው ምን ተምረን ነበረ? እግዚአብሔር እንድናመልከው ያደረገልን ነገር እንድናመልከው ይስበናል ወይም ጀስቲፊኬሽን አለው። እግዚአብሔር ባለፉት ሳምንታት በተማርነው አይተናል። ዋናው ሐሳብ እግዚአብሔር እንድናመልከው ነው። ሁሉን ያደረገው ባሰለፍንበት ያሳለፈን ያደረገው ሁሉ እንድናመልከው ነው። ያ ወደሱ ይስበናል እንድናመልከው ወይም እንድናመልከው ግድ ይለናል። ግን እግዚአብሔር ልናመልከው ስንመጣ የሚለን ነገር አለ ብለን ባለፈው ሳምንት ተምረን ነበረ። ምንድነው? ባህሪዬን አውቃችሁ አምልኩኝ፣ አለበለዚያ ጥሩ አይሆንም፣ ጥሩ አንካሄድም ብሎ ሁለት ባህሪ አለኝ። አንደኛ ቅዱስ ነኝ፣ ሁለተኛ ቀናተኛ ነኝ። እነዚህ ባህሪዎቼ ኃይለኛ አደገኞች ናቸው ብሎ እግዚአብሔር ባህሪውን ነግሮ ነው እንድናመልከው የሚያደርገውና ቀናተኛ የሚለውን ሐሳብ እንዲገባም ብሎ ነው እግዚአብሔር ብለን ብዙ ጊዜ እግዚአብሔር የኛና የሱን ሪሌሽንሺፕ ቃል ኪዳኑን በባልና በሚስት እንደምታመነዝር ሚስት አድርጎ ነው የሚያሳየን ብለን ከሕዝቅኤል ከሆሴዕ ወስደን የኛ ቴንደንሲያችን እኛ በእግዚአብሔር ፊት ያለን ቦታና እግዚአብሔር ደግሞ ያለውን ምህረት አይተን ነበርና ፊሊንጉን እንድንረዳለት ይፈልጋል እግዚአብሔር ብለን ነበርና ብቻውን ነው መመለክ የሚፈልገው ብለን እነዚህን አይተን ነበር። ከዛ በኋላ ደግሞ ምን አለን? አምልኮ ኮሚትመንት ነው፣ ውሳኔ ነው፣ አክሽን ነው ብለን ማውጣት በመካከላቸው ያለው እግዚአብሔርን ሼር የሚያደርጉትን ማውጣት፣ ልብን ለእግዚአብሔር ብቻ ማድረግ፣ ኪዳን ማድረግ እና ደግሞ ልክ እነሱ ድንጋይ እንዳስቀመጡ እኛም በልባችን የሚሳል ነገር ያስፈልገናል ብለን የገላትያን ወስደን ኢየሱስ ክርስቶስ በልባችሁ ተስሎ ነበር የሚለውን አስበን ያ ነው ለኛ ሊሳንልን የሚችለው ብለን እነዚህን ሐሳቦች አስተምረን ነበር ባለፈው ሳምንት። በዛሬው ትምህርታችን ሁለት ነገሮችን አንስተን እንጨርሳለን። ምናልባት ሁሉንም ማንበብ ያስፈልገን ይሆን ዛሬ? ፕሮባብሊ አጥንተን ነበረ። ይሄ ኢንተርጀነሬሽናል ቲንኪንግ የሚል ያስፈልጋል። መጀመሪያ ሁላችን እንደምንሞት ማወቅ አለብን። ከዛ በኋላ ደግሞ ለልጆቻችን ማስተላለፍ ያለብን ነገር አለ። ይሄ የእግዚአብሔር ልብ ነው፣ የእግዚአብሔር ሐሳብ ነው ብለን ከኤፌሶንም አይተናል። ምዕራፍ 3 ላይ ያለውን ወደ ትውልዶች ለዘላለም መመስገን ነው እግዚአብሔር ሐሳቡ ብለን ደግሞም በእነሱም ሕይወት ከመሳፍንት አይተን እግዚአብሔር ከኢያሱም አየን። መጀመሪያ ዮርዳኖስን ሲሻገሩ ድንጋይ አውጡ፣ ንገሯቸው፣ ምልክት አድርጋችሁ ብሎ የኛ ኃላፊነት አለ ማስተላለፍ መንገር እግዚአብሔር ሐሳቡ ነው። እንደገና ደግሞ በመሳፍንት ላይ እግዚአብሔር ለራሳቸው ኤክስፒሪየንስ እንዲያደርጉ ጠላት አስቀርቶ ሊያለማምድ ፈልጎ ነበር። ልጆቹን ትውልዱን ሊያለማምድ ነበር። ግን ህዝቡ ሲበድል ያ ሁሉ ፕላን ቀረ፣ ወደቀ እና የኛ ህይወት ወሳኝ ነው። ከእግዚአብሔር ጋር የምናሳልፈው እግዚአብሔር ልጆቻችን የወሰነውን ነገር እንዲያገኙ እኛ በእግዚአብሔር ፊት መሆን አለብን ብለን ኢንተርጀነሬሽናል ቲንኪንግ የሚለውን ተምረን ነበረ። ዛሬ ሁለት ጥያቄ ብቻ ነው የምናየው። አንደኛ የምናየው ነገር ዮሴፍን ነው። ቁጥር 32 ላይ የእስራኤል ልጆች ከግብጽ ያወጡትን የዮሴፍን አጥንት ያዕቆብ ከሴኬም አባት ከኤሞር ልጆች በመቶ በግ በገዛው እርሻ በሴኬም ቀበሩት፣ እርሻውም ለዮሴፍ ልጆች ርስት ሆነ ይላልና ይሄንን ክፍል ስናነብ እንደው ምን እንረዳለን? አንደኛ እሱ ነው። ሁለተኛ ነገር እስቲ ዮሴፍንና ተሸካሚዎቹን እንደው እንያቸው።
ዮሴፍንና የተሸከሙትን ሰዎች የነሱን የሁለቱን መጨረሻ ለማየት እንሞክር። ከዛ አንጻር እያየን እስቲ ምን እንማራለን ከዚህ ሰዓትም ለመቆጠብ በቃ እንዳላችሁት ነው። እንደው የሚገርም እንትን ነው፣ የሚገርም ታሪክ ነው እና የዮሴፍን እግዚአብሔር እንዴት ነው ያከበረው? በቃ እሱ ነው እኔ በጣም የገረመኝ። ያው ዮሴፍ የምናውቀው ነው ታሪኩና እጆቹ በእግር ብረት ደከሙ፣ ፈተነው፣ እንደዚህ ይላል። የሚዘረብል የሆነ ህይወት አሳልፏል። ግን ለካ እግዚአብሔር ለትልቅ ክብር ነው ያጨውና ለትውልድ ምሳሌ የሚሆን ለትውልድ ሞቱ እንኳን በሞቱ ጭምር የሚናገር አይነት ሰው ሊያደርገው ነው በዛ ሁሉ ውስጥ ያሳልፈውና እንደው እግዚአብሔር ምንም ነገር ቢያሳልፈን አልቲሜትሊ ሪዋርዲንግ ነው እያልኩ ሳስብ ነበረ። እና እዚህ ጋር ልብ ብለን አይተን እንደሆነ የሶስት ሰዎች ሲጠቃለል መጽሐፉ የሶስት ሰዎች መቃብር ነው የተነገረው። የዮሴፍ፣ የኢያሱና የፊንሐስ። የሌሎቹ መቃብር የትም እንደሆነም አልተጠቀሰም። የነዚህ የሶስት ሰዎች መቃብር ነው ስፔሲፊክ ፐርፐዝሊ የተጠቀሰ። እግዚአብሔር ያ ካህን ነው፣ የሊቀ ካህናት ነው። ይሄኛው አይታ ፊንሐስ ታሪክ የሰራ ሊቀ ካህን ነው። ሊቀ ካህን ብቻ አይደለም፣ ሌሎች ሊቀ ካህናቶችም ነበሩ። ግን ታሪክ የሰራ ያችን ለእግዚአብሔር የተበቀለ ሰው ነው። ኢያሱ እድሜውን በሙሉ በኋላ እናየዋለን እግዚአብሔርን የተከተለ የእግዚአብሔር ባሪያ የተባለ ሰው ነው። ዮሴፍ ከነዚህ ጋራ ነው መቃብሩ ተቀበረ ተብሎ የተጠቀሰው። አንደኛ እሱ ነው። ሁለተኛ መሲም አንስተዋለች። ሁለተኛ እግዚአብሔር የሰጠው ክብር ያ ቦታ ይሄ ሴኬም የሚባል ቦታ ለያዕቆብ ነው። ያዕቆብን የገዛው ሁላቸው ሼር የሚያደርጉት ርስት ነው መሆን የነበረበት። ግን ለዮሴፍ ልጆች ርስት ሆነ ይላል። ለዮሴፍ ልጆች ርስት ይሄ ግሎሪየስ የሆነ ቦታ፣ ይሄ እግዚአብሔር ከፓትርያርኩ ጋር የተገናኘበት ቦታ ከዮሴፍ ነገር የተነሳ ለሱ ርስት ሆኖ ተሰጠ ይላል። ለሱ ርስት ሆኖ ተሰጠ ይላል። ሶስተኛ ሲወጣ ተሸጦ ነው የወጣው። ይሄ ሰውዬ ተሸጦ ነው የሄደው እየተጎተተ ምግብ ሳይሰጠው ምናምን ሳይል አያስፈልግም ተብሎ we don't need you አንተ ተብሎ ነው። አሁን ግን you are very important እንኳን በህይወት ኖረ በሞትህም አንተውህም የተባለ ሰው ነው። ተሸከሙት ይላል። 40 ዓመት ሲዞሩ ተሸከሙት የዮሴፍን አጽም። ያኔ የጣሉትን ሰው ዛሬ ተሸክመው መለሱት። ዛሬ ተሸክመው መለሱት እና እግዚአብሔር ቅድም መሲሁን መቅደስ አንስተውታል። ኮንክሉዥንም አደረገው። አራተኛ ደግሞ የታሪካቸው መዝጊያ አደረገው። ልክ ፐርፐዝሊ ነው መጨረሻ ላይ መጥቶ የተነገረው። ባንተ ወጡ ባንተ ተጨረሰ ታሪኩ የሚል ነው የሚመስለው። እግዚአብሔር ፐርፐዝሊ የጻፈው ነው የሚመስለኝ እኔ። እና ኮንክሉዥን አደረገው እግዚአብሔር። እንደዚህ ያከበረው ሰው ነው ይሄ ሰውዬ፣ ያከበረው ሰው ነው። ቀጥሎ የሚመጣው ጥያቄ ዋይ ለምን አከበረው የሚለው ጥያቄ ነው። እግዚአብሔር ለምን አከበረው የሚለው ጥያቄ ነው። እና እሱን ለመረዳት ቅድም መቅደም ያነበበችውን ክፍል እኔ በአማርኛ ላንብበው። ዘፍጥረት ምዕራፍ 50 ዘፍጥረት ምዕራፍ 50 እና ዕብራውያንንም እናነበዋለን። ዘፍጥረት ምዕራፍ 50 ላይ የሚለው ዘፍጥረት ምዕራፍ 50 እንደዚህ ይላል። ዮሴፍ ወንድሞቹን አለ፣ እኔ እሞታለሁ፣ እግዚአብሔርም መጎብኘትን ይጎበኛቸዋል፣ ከዚህችም ምድር ያወጣቸዋል፣ ለአብርሃምና ለይስሐቅ ለያዕቆብ ወደ ማለላቸው ምድር ያደርሳቸዋል። ዮሴፍም የእስራኤል ልጆች እግዚአብሔር ሲያስባችሁ
አጥንቴን ከዚህ አንስታችሁ ከኔ ጋር ውሰዱ ብሎ አማላቸው ይላል እና ዕብራውያን ምዕራፍ 11 ደግሞ ዮሴፍ ወደ ሞት ቀርቦ ሳለ በእምነት ስለ እስራኤል ልጆች መውጣት አስታወሰ፣ ስለ አጥንቱም አዘዛቸው ይላል እና የሚኖርበትን የእስራኤል ልጆች የኖሩበትን ይሄ ዮሴፍ ሲሞት የነበረውን ነገር እስቲ ልብ ብለን እንየው። ቬሪ ሌክዠሪየስ ነው። በጣም ቆንጆ ኑሮ ነው ያላቸው። ዮሴፍ አንድ ነገር አድርጎ ነበር የእስራኤል ልጆች ከግብፅ ጋር እንዳይገናኙ። ሄዱና ምን በሉ አላቸው? በጋርቢዎች ነን በሉ ለፈርዖን አላቸው። በጋርቢ ይላል መጽሐፍ ሲሰነትነው እዛ ላይ በጋርቢ በግብፃውያን ዘንድ የረከሰ ነው ይላል እና የሆነ እንዳይጠጓቸው የሚያደርግ ነገር ከለላ አድርጎ በጌሳም ምድር ተቀምጠዋል። ይሄ ሰውዬ ኑሮውን ነው የሚነግረን። ይሄ ነገር የተስፋ ኑሮ ነው የሚኖረው። በሚታየው ነገር ላይ የሚኖር ሰው አይደለም። የተስፋ ኑሮ ነው የሚኖረው። ከመጀመሪያው ልይት እንዲሉለት ፈልጓል ዘሮቹ። አሁን ደግሞ እዚህ ጋር ምን ይላቸዋል? እግዚአብሔር በዛ ጥሩ ኑሮ እየተኖረ እኮ ነው። ደስ የሚል ኑሮ ነው። ምን ያንከራትታል የሚያስብል ኑሮ ነው። በሚታየው ለሚኖር ሰው ሌላ ነገር አስፓየር ማድረግ አያስፈልግም። በቃ ምንድን ነው? ኢትስ ቬሪ ናይስ፣ ጥሩ ነው። ይሄ የምን መንከራተት ነው? ዮሴፍ ግን ምን ይላል በዕብራውያን ላይ? አስታወሰ፣ በእምነት ሆኖ በሞቱ ሳለ በእምነት ሆኖ መውጣታቸውን አስታወሰ ይላል። ሞት እነሱ ኑሮ የደስታ ነው። እሱን ሞት ከቦታል። የሚያልቅ አይመስልም ታሪክ። አሁን እነሱም ቢኖሩ እሱም ደግሞ እዛው ቢቀበር ታሪክ የሚያልቅ ነው የሚመስለው። ግን ከሞት በላይ የሚያሳይ እምነት ነበረው። ከሞት ባሻገር የሚያሳይ እምነት ነበረው እና he never lived በዛ በሚታየው ነገር። እንደዛም አልተለማመደም በሚታይ ነገር መኖር። ያችን ሴት ዞር በይ ብሎ ሲገፈትር የማይታየውን አይቶ ነው እግዚአብሔር ያዘጋጀለትን እና ሁሉን ሲታገስ የማይታየውን አይቶ ነው። እግዚአብሔር አለማምዶታል። አሁን በሞቱ የማይታየውን ያያል። ተስፋውን የሚያይ ሰው ነበር። ስለዚህ ለሱ ብቻ ሳይሆን ሲሞት ለነሱም ቅድም እንዳላችሁት የሚያነሳሳ ነገር ነገራቸው። እግዚአብሔር በእርግጥ ይጎበኛቸዋል፣ ጥርጣሬ የለውም። ይህን ሲናገር 400 ዓመት ሆኗቸዋል ግብፅ ሀገር። they settled there 400 ዓመታቸው ነው። በእርግጥ ይጎበኛቸዋል። በእርግጥ ይጎበኛቸዋል። ወደ 400 ዓመት አካባቢ እግዚአብሔር በእርግጥ ይጎበኛቸዋል። መጎብኘት ትወጣላችሁ፣ ይሄ አይደለም ዴስቲኒያችሁ። ያን ጊዜ የኔንም አጥንት አውጡ አላቸው እና ይሄን መሀል ላይ የተቀበሉት ግማሾቹ እዛው ሞተዋል፣ ግማሾቹ ደግሞ በምድረ በዳ ሞተዋል። እሱን የተሸከሙት በምድረ በዳ ሞተዋል። ተሸክመው እሱን እየተቀባበሉ አደረሱት። እነሱ ግን በምድረ በዳ ቀሩ። ይሄ በተስፋ የሚኖር ሰው ነበር። እነሱ በሚታየው የሚኖሩ ነበሩ። የሚታየው ሲጎድል ሲያጉረመርሙ ሲሞቱ፣ የሚታየው እንዳሰቡት ሳይሆን አንድ ነገር ሲሉ ሲቀሰፉ በምድረ በዳ ቀሩ። ሁሉም ከያንግ ጄኔሬሽኖቹ በስተቀር። ይሄኛው ሰው ግን በእምነት አይቶ ተናገረ። ኑሮ የተስፋ ነበረ፣ ተሻግሮ ሄደ ማለት ነው እና ከዚህ ታሪክ የምንማረው የመጀመሪያ የማስበው ኤቭሪቲንግ ወርዝ ያደርጋል። በቃ ለእግዚአብሔር የምንኖረው ነው። እግዚአብሔር ታማኝ ነው። ይሄን ሁሉ ዓመት አልፎ ሙሴ ያስታውሶታል። በእርግጥ ጥሩ ነው ማስታወሱ፣ ግን እግዚአብሔር ነው እኮ እዛ ውስጥ ያለው። ለትውልድ አቀባብለው ሙሴ አስታውሶ ሲያዝ፣ ኢያሱም አስታውሶ ሲያዝ፣ እነዚህ ሁሉ ሲደረጉ ሲሸነፉ፣ አጥንቱን ይዘው ሲሸሹ፣ ድል ሲያደርጉ ይዘው ሲጓዙ፣ ይሄ ሁሉ የእግዚአብሔር ታማኝነት ነው። ኢትስ ሲምቦል። እግዚአብሔር ያቺን እምነቱን አይቶታል፣ በተስፋ መኖሩን ተመልክቶታል።
ናፍቆቱን አይቶለታል እግዚአብሔር። ስለዚህ ግራንትድ አለው እግዚአብሔር ግራንትድ። እና የእግዚአብሔርን ታማኝነት እና የእምነትን ኃይለኝነት ኑሮን በተስፋ ማድረግ ከሚታየው ይልቅ በተስፋ ላይ መኖር፣ እነዚህን ነገሮች ከዚህ ሰው ህይወት እናስተውላለን። እና እግዚአብሔር ይርዳን ከሞት ባሻገር የሚያሳይ ነገር። ቅድም መሲም ጠቅሰዋለች። የክርስቶስን ምጽአት፣ መጪውን ዓለም፣ የሚጠብቀንን ክብር የሚያሳይ ነገር ካለው ከከበበን ምቾትና ደስታም ሐዘንም ምንም ነገር ይልቅ አልፎ የሚያሳይ ውርሳችንን የሚያሳይ ነገር እግዚአብሔር ይስጠን። በሞቱ ሳለ ነው እንደውም የሚለው በሞቱ ሳለ በእምነት አስታወሰ ይላል። እምነት ነው ሪቫይቭ ያደረገለት፣ እምነት አስታወሰ። እነዛ ሰዎች ግን ያ እምነት ስለሌላቸው ይሄ ተስፋ ከውስጣቸው ሄዷል። ይሄን እንማራለን። እንደው በጥቅሉም ደግሞ ምናልባት ይሄ ክፍል የእምነትን አሸናፊነት፣ የእምነትን ወራሽነት፣ በእምነት ሊመጣ ያለውን ጽድቅም ሊያመለክተን ይችላል። እምነት ወራሽ ነው፣ እምነት ከግብ ያደርሳል፣ እምነት ነው ዋናው የሚለውን ሐሳብ ሊያመለክተንም ይችላል። እግዚአብሔር እናመሰግናለን። ክብር ለእግዚአብሔር ይሁን። የመጨረሻውን ጥያቄ ጠይቀን ወደ ሪቪዥናችን እንገባለን። የመጨረሻው ጥያቄ እንዲሁ ዲስከስ እንድናደርገው ነው። እንደው እስቲ ስለ ኢያሱ ሊደርሺፕ ምን ትላላችሁ? how do you see ኢያሱስ ሊደርሺፕ? ሰክሰስፉል ከሆነ የሰክሰሱ ምክንያት ምንድን ነው? በምን እንዴት ነው ሰክሰስፉል ብለው ግሬድ የተሰጠው? እና እስቲ እነዚህን ኳሊቲ ኦፍ ኢያሱስ ሊደርሺፕ የሚለውን እስቲ እንነጋገር እና ከዛ ኢያሱ መጽሐፍን እንጨርሳለን። ጌታ የተባረከ ይሁን። ኢያሱ በቃ ያው በጣም የሚያስቀና መሪ ነው እንዳላችሁት። እስቲ ሲጀምር የተባለውን ላንብብላችሁ። ሲጀምር ምዕራፍ 1 ከ1 ጀምሮ እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌ ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁን አንተና ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣችሁ ምድር ይህን ዮርዳኖስን ተሻገሩ። ለሙሴ እንደነገርኳችሁ የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ከምድረ በዳው ከዚህ ከሊባኖስ ጀምሮ እስከ ታላቅ ወንዝ እስከ ኤፍራጥስ ድረስ የኬጢያውያን ምድር ሁሉ እስከ ፀሐይ መግቢያ ድረስ ታላቅ ባህር ድረስ ዳርቻችሁ ይሆናል። በሕይወትህ ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንኩ እንዲሁ ከአንተ ጋር እሆናለሁ። አልጥልህም፣ አልተውህም። ለአባቶቻቸው እሰጣቸዋለሁ የማልሁላቸው ምድር ለሕዝቤ ታወርሳለህና ጽና፣ አይዞህ። ነገር ግን ጽና፣ እጅግ በርታ። ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ፣ አድርገውን በምትሄድበት ሁሉ እንዲከናወንልህ። ወደ ቀኝም ወደ ግራም አትበል። የዚህ መጽሐፍ ከአፍህ አይለይ። ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። በዚያን ጊዜ መንገድ ይቀናልሃል፣ ይከናወንልሃል። በምትሄድበትም ሁሉ አምላክ እግዚአብሔር ከአንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብዬ አላዘዝሁምን ይለዋል እግዚአብሔር። እንግዲህ መነሻው ይሄ ነው። ኢያሱ ሲወጣ መነሻው ይሄ ነው። ኢቫሉዌትም የሚደረገው ከዚህ አንጻር ነው ማለት ነው። ታስክ እግዚአብሔር የሰጠው ታስክ እና ያንን አካምፕሊሽ ማድረጉ አንደኛ እሱ ነው። ሁለተኛ ያንን አካምፕሊሽ አድርጎም እግዚአብሔር አብሮት መሆኑ እስከ መጨረሻው ድረስ ታስክ ተሰጥቷቸው አካምፕሊሽ አድርገው እግዚአብሔር አብሯቸው ያልነበሩ ሰዎች ነበሩ። ለምሳሌ ሳኦል አጥፋ ተባለ፣ ሰውን ሁሉ አጠፋ፣ ግን ከብቶቹን ትቶ መጣ እና አላወቀም። እንደውም ምን አለው ሳሙኤልን፣ እግዚአብሔር ይባርክህ፣ የእግዚአብሔርን ስራ ትእዛዝን ፈጽሜያለሁ፣ ያዘዝከኝን ሁሉ አድርጌያለሁ ነው የሚለው። ሄዶ የተባለውን ሰዎቹን ገሎ መጥቷል፣ ግን በሙሉ ስላላጠፋ እግዚአብሔር አብሮት አልነበረም። ሲጨርስ ፓርሻሊ ሰክሰስፉል የሆነ
ወይም ደግሞ አንሰክሰስፉል የሆነም ልንለው እንችላለን። ይሄ ሰው ግን የተባለውን ታስክ ጨርሷል። ታወርሳቸዋለህ ምድራቸውን አለው። ምድሩን አውርሷል። እግራቸው የረገጡትን ሁሉ ብሎ የረገጠበት ድረስ ወርሷል። እንደገና ደግሞ ሲጨርስ እግዚአብሔር አብሮት ነበር። በምን አወክ ብትሉኝ የእግዚአብሔር ባሪያ ኢያሱም ሞተ። ልክ እንደ ለሙሴ እንደተባለው ነው የተባለለት። ዘ ኦንሊ ዲፍረንስ ሙሴን እግዚአብሔር ራሱ ነው ያለው። ባሪያዬ ሙሴ ሞቷል ነው ያለው። እዚህ ጋር ስናነበው ባሪያዬ ሙሴ ሞተ፣ እዚህ ግን ህዝቡ ናቸው የእግዚአብሔር ባሪያ ኢያሱም ሞተ ያሉት። እግዚአብሔር ያንን ሲናገር አልተጻፈልንም። ግን ባሪያ ተብሎ የሞተ ሰው ነው። ባሪያ ተብሎ የሞተ ሰው ነው። ይሄ በቃ ትልቅ ሰክሰስ ነው። ትልቅ ሰክሰስ ነው እና ጌታ ኢየሱስ ክርስቶስ እንደተናገረው ነው በዮሐንስ ምዕራፍ 17 ቁጥር 5 ላይ በምድር ልሰራ የሰጠኝን ስራ ፈጽሜ አከበርኩ ይልና የሚቀጥል ክብር ይናገራል። አንተም በሰማይ አንተም ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ ራስህ በራስህ ዘንድ አክብረኝ ይላል። እና የዚህ ክብር ብቻ አይደለም የሚጠብቀው፣ የሰማይ ክብርም ይጠብቀዋል። ጳውሎስም እንደሚለው መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ወደፊት የድል አክሊል ይጠብቀኛል። እና ደስ የሚል በድል አክሊል መንፈስ የሚሄዱ ሰዎች ናቸው እነዚህ ሰዎች። እና እግዚአብሔር ሲጀምር ቁልፉን ሰጥቶት ነበር። አብሮነቱን የእግዚአብሔርን አብሮነት ማስጠበቅ ነበር። and he was very serious የእግዚአብሔርን አብሮነት ለማስጠበቅ። ያለሱ ምንም ነገር እንደሌለው ያውቅ ነበር ኢያሱ። እና ትልቁ ቁልፍ ነገር የእግዚአብሔር አብሮነት የሚባል ነገር ነው። እሱን ኪፕ ማድረግ በምንም ባይክሩክ በቃ በምንም መንገድ የእግዚአብሔርን አብሮነት ማስጠበቅ ነው ቁልፉ ነገር። ለዚህ ደግሞ በጣም ይተጋ ነበር። እሱ በጣም ይተጋ ነበር። አንዳንድ ጊዜ ብቻውን ቆሞ ነበር። እስከ መቼ ቻል ትላላችሁ? ብቻውን እኔና ቤቴ እግዚአብሔርን እናመልካለን፣ ብትፈልጉ የፈለጋችሁትን አድርጉ፣ ብታመልኩትን ምረጡ። ብቻውን ይቆም ነበር። እንደ ሊደር ፔንፉል ነገር ሲያስፈልግም ያደርግ ነበር። ባልጩት ተወስዶ ገረዛቸው ይላል። ፔንፉል ነገር ሲያስፈልግ ባልጩት ተወስዶ ገረዛቸው። አካንና ዘሩን ማጥፋት ሲያስፈልግ ወገራቸው። ነቲንግ የእግዚአብሔር አብሮነት ፕራይስለስ ነው። ምንም ነገር አይተካከለው፣ ምንም ነገር አይተካከለው። ስለዚህ ለዛ አብሮነት ዋጋ ሲከፍል እንመለከተዋለን። ቀደም እንዳላችሁ ደስ የሚለው ነገር ሰው ነውና የተሳሳተበት ጊዜ አለ። በጣም የጎላ ባይሆንም የተሳሳተበት ጊዜ አለ። እግዚአብሔር ከነድካማችን ነው የሚቀበለን እና በተሳሳተበት ጊዜ ሁሉ ኪዳን ሲጠብቅ ደግሞ እናያለን። እግዚአብሔር አብሮነት ዋናው ነው። ስለዚህ አስጣላቸው፣ ሰዎቹን እንዳይገደሉ ከበራፕ ለማድረግ አልሄድም። አስጣላቸው። በቃ ተሳስቻለሁ፣ ግን ኪዳን ገብቻለሁ፣ የእግዚአብሔር አብሮነት ይበልጥብኛል ብሎ ሲያስጥላቸው እንመለከታለን። እና እግዚአብሔር በእውነት ድካም ቢኖርብንም በእውነት ከሚቀርቡት ጋራ አብሮ እንደሚሆን ነው። የእግዚአብሔር አብሮነት ሲጠፋ ደግሞ የሚያለቅስ ሰው ነው። ጀስት ኢግኖር የሚያደርገው ሰው አይደለም። የሚያለቅስ ሰው ነው የእግዚአብሔር አብሮነት ሲጠፋ። እና ለእግዚአብሔር አብሮነት በጣም ጊዜ የሚሰጥ ስላልተጻፈልን ነው እንጂ ይመስለኛል ከቃሉ ጋር ጊዜ የሚያሳልፍ። ምክንያቱም ጌታ ያለው እግዚአብሔር ያለው እንደሱ ነው። ከቃሉ ጋር ጊዜ ስታሳልፍ ነው የኔን አብሮነት የምታገኘው ስላለው ያሳለፈ ሰው ይመስለኛል። በጣም በጣም የሚገርመኝ ነገር ኢያሱ ምዕራፍ 3 ላይ እንደዚህ ይለዋል እግዚአብሔር ኢያሱን ከሙሴ ጋር እንደሆነ እንዲሁ ካንተ ጋር መሆኔን ያውቁ ዘንድ
በዚህ ቀን በእስራኤል ሁሉ ዓይን ከፍ ከፍ አደርግ ዘንድ እጀምራለሁ። አንተም የቃል ኪዳኑን ታቦት የሚሸከሙትን ካህናት በዮርዳኖስ ውሃ ዳር ስትደርሱ በዮርዳኖስ ውስጥ ቁሙ ብለህ እዘዝ አለው። ይሄ ነው እግዚአብሔር የተናገረው። በሕዝቡ ሁሉ ፊት ከፍ ከፍ ላደርግህ እጀምራለሁ። ከፍ ትላለህ ብሎ እና ለአንተ ነው ይህን ታምር የምሰራው ለሌላ ነገር አይደለም ብሎታል እግዚአብሔር። ኢያሱ ወጥቶ ያለውን እንመልከት። ምዕራፍ 9 ላይ ኢያሱም ምዕራፍ ቁጥር 9 ላይ ምዕራፍ 3 ኢያሱም ለእስራኤል ልጆች ወደዚህ ቀርባችሁ አምላካችሁን እግዚአብሔርን ቃል ስሙ አለ። ኢያሱም አለ ሕያው አምላክ በመካከላችሁ እንደሆነ እርሱም ከፊታችሁ ኬናውያንን፣ ኬጣውያን፣ አዌናውያን፣ ፌርዛውያን፣ ግርሳውያን፣ አሞራዊ፣ ያቡሳውያን ፈጽሞ እንዲያወጣ በዚህ ታውቃላችሁ። እነሆ የምድር ሁሉ ጌታ ቃል ኪዳን ታቦት በፊታችሁ ወደ ዮርዳኖስ ያልፋል። አሁንም ከእስራኤል ነገሮች 12 ሰዎች ምረጡ፣ ከእያንዳንዱ አንዳንዱ ሰው ይሁን፣ እንዲሁም ይሆናል። የምድር ሁሉ ጌታ የእግዚአብሔር ታቦት የተሸከሙት ካህናት ግርጫማ በዮርዳኖስ ውሃ ውስጥ ሲቆም ከላይ የሚወርደው ዮርዳኖስ ውሃ ይቋረጣል፣ እንደ ክምርም ሆኖ ይቆማል። እሱ ያለው ላከብርህ ነው አንተን። እኛ እንዲህ ቢለን ወሬያችን አይቻልም። ነገ ታያላችሁ እግዚአብሔር እንዴት እንደሚያከብረኝ ምናምን ነው የምንለው። እሱ ግን የለም እግዚአብሔር በመካከላችሁ እንደሆነ ሕያው አምላክ እንዳለ የሚሰራ አምላክ ለማሳየት እግዚአብሔር ይሄን ያደርጋል አላቸው። የኔ ጉዳይ የራሱ ጉዳይ አያደርገውም። የሱ ጉዳይ የእግዚአብሔር ክብር ጉዳይ ነው የሚያደርገው እና በጣም ኢምፕረስ ያደርጋል። ይሄ ኢትስ ኖት አባውት ሂም ሰልፍለስ መሆኑን የሱ ጉዳይ እንዳልሆነ ነው የሚያደርገው እዚህ ጋር። እንደገናም ሄዶ ሲጨርስም ወርሰው የመቀመጣቸው ጉዳይ የሚያንገበግበው እንትን ማለታቸው ብቻ አይደለም፣ መግባታቸው አይደለም፣ መኖር የሚባል ነገር ዛሬ አሁን መዳን ብቻ ሆኗል። ሰዎች ጌታን ይቀበላሉ። መኖር በእግዚአብሔር ቤት ውስጥ መኖር የሚባለው ነገር ማንም የሚደክምበት ጉዳይ፣ እሱ ግን እየጨረሰ በዛ ጉዳይ ይደክም ነበር። መኖር የሚባል አስተካክሉ ህይወታችሁን ከእግዚአብሔር ጋር እንዲህ ነው፣ ቅዱስ ነው፣ ቀናተኛ ነው፣ አይኖርም ከሱ ጋር አስተካክሉ ይላል እና በጣም የሚገርም አገልጋይ ነው። አንድ እግዚአብሔር ያልሰጠው ልበለው ወይም ያልታደለው ነገር ቢኖር ተተኪ መሪ ሳይተካ ነው የሄደው። ከሱ በኋላ ትውልዱ ሲያልፍ የመሳፍንት ትውልድ ነው የተፈጠረው። ቅድም መቤት ብለዋለች፣ ሙሴ እድለኛም ነበር፣ የሚያስቀጥልለት ሰው እግዚአብሔር ሰጥቶት ነበር። አቀስቅሰው አነሳሳው። ሙሴም የተባረከ ሰው ነው። ቀስቅስ ሲባል ቀሰቀሰ። ኢያሱን ቀሰቀሰው። እጁን ስለጫነበት በረታ ይላል፣ አበረታታው። ኢያሱ እንደዛ የተለይቶ የተሰጠው ሰው አልነበረም፣ ወይም ደግሞ የሆነ ሰው ለይቶ አላሳደገም። ይሄ የሱ ድካም ይሁን እግዚአብሔር ሐሳብ ይሁን እንጃ፣ ግን ሊደርሺፑ ኮንቲኒቲ አላገኘም። ያ እንደ ችግር ሊታይ ይችላል፣ ግን በአጠቃላይ ግን ህዝቡ ወርሰው እንዲቀሩ ለማድረግ መውረስ ብቻ ሳይሆን ወርሰው እንዲኖሩ በማድረግ የተሳካለት ሰው ነበርና እግዚአብሔር ባሪያዬ ብሎት የሞተ የታደለ ሰው ነው። ሽልማት የሚጠብቀው ሰው ነው። ለዚህ ደግሞ እግዚአብሔር አብሮነት ላይ መትጋቱ ነው የጠቀመው። ከሙሴም ጋር ማሳለፉም በጣም ጥሩ ጥቅም ሳይኖረው አይቀርም። እግዚአብሔር እኛንም ይርዳን። በምድር የሰጠኸኝን ስራ ጨርሼ አከበርኩ፣ አንተ ደግሞ በሰማይ አክብረኝ ለማለት እንደ ጌታ እንደ ጳውሎስም መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ ለማለት እግዚአብሔር ይርዳን። ታስካችንን ጨርሰን ለማለፍ እግዚአብሔር ይርዳን። በዚሁ ጥናቱን እንጨርሳለን። አሁን ሳናስበው 9 o'clock ሆነ።